ለንደን ያለው አስመስለኛል። ግን ተይው እንደገና ተይው ዱባይ ደርሼ የተመለስኩ አስመስለኛል። አንተ ግን አይበቃህም? ትናንት የሰውን ላንድ ክሩዘር ፈረሴ ነው ብለህ ባለቤቱ አላርም ሰጥቶብህ የፈረሴ ኮቴ ነው ብለህ አመለጥ። አይበቃህም? የሰውን ወሬ ሰምተህ ቪው ለማግኘት ስትሮጥ የራስህን ህይወት በየትኛው እይታ ልትመራው ነው? ማህበራዊ ሚዲያ በጥበብ ከተጠቀምንበት ህይወትን ይገነባል፣ ካልተጠቀምንበት ግን ማንነትን ያጠፋል። ለካ የሚዲያ መዘዝ ማለት ይሄ ነው። ዓለምን በሙሉ ፎሎው እያደረግን ራሳችንን ሎስት አደረግን። ውሸት 1000 ዓመት ላይቭ ቢገባ እውነት ግን አንድ ቀን ኔትወርኩን ታስቆመዋለች። እና እንዴ ነው ማለት አለን ቤተሰብ ነው ሁሉ ሰላም እንደምን አዲስ ሰላም አዲስም አለ። እሺ ነን ኧረ ብታይ ነገ እኮ ትልቅ ድርጅት ላይ ለመቀጠር የኢንተርቪው ውድድር አለብኝ። እንዴ ዛሬ ደስ የሚል ነገር ታዲያ እኔ ጋር ምን ትወዝናለህ? እንዴ አብረህ ታዲያ ማጥናት አለብህ ወይ ግዴታ እኮ። አይ ስራው እኮ ጥናት አይፈልግም። እንዴ ስለምን? ውድድሩ በኦንላይን ስለሆነ በምታገኘው ላይክ ብዛት ነው የምታልፈው። እሺ አረፍ ልበል እሺ። አዎ እዚህ ጋር አረፍ። እጅግ የሚያስፈራው ነገር ግን ስልካችንን በእጃችን የያዝነው ቢመስለንም በእውነቱ ግን ስልካችን በዲጂታል ሰንሰለት አስሮ ላይክ እና የኮሜንት ምርኮኛ አድርጎ ማደሩ ነው። የሰውን ህይወት ሁሉ ስልካችን ላይ ሴቭ ለማድረግ ስንታገል የራሳችን ውድ ህይወት ግን ሳናተርፈው ሴቭ ሳናደርገው እንዳናጣው ነው የሚቆጥ። በማህበራዊ ሚዲያ ለአንድ ሰው አዘንኩ ደነገኩ ብለን ፖስት ከምናደርግ ይልቅ እውነተኛው ዓለም ግን የአንድ ምስኪን ደሃ እንባ ለማበስ እጃችንን መዘርጋት ጨክነናል። የዓለም ጫጫታ በየሰከንዱ ሲጮህብን የህሊናችን ቀጥተኛ ድምጽ መስማት ተሳነን። በሰው አጥር ላይ ላይክ ከመለመን በራስ መሬት ላይ ህይወት መገንባት ነው የሚሻለው።